ቃል እንድትገባልኝ ፈልጋለሁ። ምንድነው? እኔ ማስቸገር ሰው አይደለሁም። አንተ እንዳልከው ነው። እሺ ምልክ ቢያንስ ይሄን እሺ በለኝ። ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው። አብርሽ እንግዲህ ከሩታ ጋር መለያየቱንና አዲስ ህይወት ለመጀመርና ራሱን ለማጠንከር መወሰኑን የሚገልጽ ይዘት ያለውን ስቶሪው ላይ ማጋራቱን ለማየት ችያለሁኝ። እዚህ ጋር እንደምትመለከቱት እንግዲህ ስቶሪው ላይ የጻፈው ነገር ከሩታ ጋር ያለው ነገር እያበቃ መሆኑንና ሩታ ከሱ ጋር መለየት እንደምትፈልግ በግልጽ እንድትነግረው እየጠየቃት ነው ማለት ነው። እሱ ግን እኔ ሳስበው አንተ ነህ እኮ መለየት የፈለግከው ከሩታ ማለት ነው። ወደ እውነታው ስንመለስ አንተ እንጂ ከሩታ መለየት የፈለግከው። እሷማ እስካሁን ድረስ እኮ አለች እኮ አይደለ? ወዴት ሄዳለች? አንተ ግን ከሩታ ጋር መለየት ስለምትፈልግ እስካሁን ድረስ ከውሽማህ ጋር እንደተጣበክ ከእሷና ከነዛ ጓደኞችህ መለየት አቅቶህ ነው ያለው አይደለ? ለዚህ ሁሉ ነገር ለመለያየቱም ለሁሉም ነገር ተጠያቂው አንተ ነህ። ሁል ጊዜ ማለት ነው እሷን ተጠያቂ ለማድረግ የምትሄድበት መንገድ አለና መጨረሻ ላይ ይሄንን ነገር እንደምትል እገምት ነበረ። በቃ ሁሉንም ነገር አምጥተህ ሩታ ላይ መለጠፍ እንደምትፈልግ፣ እሷ መለየት እንደምትፈልግ፣ እሷን ነገሮችን እንደፈጠረች፣ እሷ ይሄንን ትዳር እንደማትፈልግ አድርገህ ለሁሉም ሰው ማሳየት ትፈልግ ነበር። እሷ እስካሁን ድረስ ይቅርታ ያላደረገችልህ እኮ አሁንም ከውሽማ መለየት ስላልቻልክ አሁንም ከእሷ ስርስር ማለትህን ስላላቆምክ እንጂ ሌላ ነገር እኮ አይደለም። አንተ በቃ ሄርሜላ አልፈልግሽም በጠዋቱ መተክ ልክ እንደ ድሮ መሆን ነው የምትፈልገው ነው። እንደዛ የሚሆን ነገር የለም። በጣም ብዙ የተፈጠሩ ነገሮች እኮ አሉ። በአንድ ጊዜ ደግሞ እነዛን ነገሮች መርሳት በምንም አይነት ሁኔታ አይቻልም። ስለዚህ አሁንም ይሄ ሁሉንም ነገር አምጥተህ እሷ ላይ ለመለጠፍ የምታደርገውን ነገር አቁመ ላጠፋቸው ጥፋቶች ኃላፊነት ውሰድ። ከሁሉም ነገር ውስጥ ራስህን አውጥተህ ከራስህ ጋር ለተወሰነ ጊዜ መነጋገርን ልመድ። ያ ካልሆነ ነገሮችን ማስተካከል የምትችል እንደኔ አይመስለኝም። እና አሁንም ይሄ እኔ ከደሞ ንጹህ ነኝ እኔ ምንም ነገር አላደረኩም ከሚል አይነት ስሜት እስካልወጣህ ድረስ ነገሮችን ማስተካከል የምትችል አይመስለኝም። ለማንኛውም ያው ሁላችሁም የተመለከታችሁ ይመስለኛል አብርሽ በቲክቶክ እና በኢንስታግራም ስቶሪው ላይ የጻፈው ጽሁፍ የዛሬው መነጋገሪያ ነው ማለት ነው። መለየትን በግልጽ መናገር ጠንካራ ያደርጋል ምናምን አይነት ነገር ነው። እንደዛ አይነት ይዘት ያለው ነገር ነው መልቀቅ የፈለገውና ራስህን ከደሙ ንጹህ ለማድረግ የምትሮጠው ሩጫ እንደማያዋጣ በዚህ አጋጣሚ ልነግርህ እፈልጋለሁ ማለት ነው። ሰላም እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው አሾይና ነው። ዛሬም በአዲስ ርዕሰ ጉዳይ ተመልሰን ወደ እናንተ መተናል ማለት ነው። እንግዲህ አብርሽ እኔ ምንም አላደረኩም መለየቷን በግልጽ ብትነግረኝ ራሴን አጠንክሬ ከሄርሜላዬ ጋር ከውሽማዬ ጋር ፏ ብትን ብዬ እቀጥላለሁኝ አይነት ነገር ነው እያለ ያለው ማለት ነው። ያው በሶማሌኛ ስንተረጎመው ማለት ነው። እና እኛ ለማንኛውም ማለት ነው እንዳልኩ ነው ኃላፊነትን እስከዛሬ ድረስ ያደረካቸውን ወንጀሎች ለነዚህ ወንጀሎች ተጠያቂ መሆን መቻል አለብህ። አንተ እኮ እግዚአብሔርን ትልቅ ወንጀል ስትሰራ የቀረብክ ሰው ነህ እና ራስህን ንጹህ ለማድረግና ሁሉንም ነገር ሩታ ላይ ለመለጠፍ የምታደርገው ሩጫ ጭራሽ የማያዋጣ መሆኑን በዚህ አጋጣሚ ልነግርህ እፈልጋለሁ። ትልቅ ወንጀል ስትሰራ የቀረብክ ሰው ነህ። በትዳር ላይ እንደፈለክ አሸሼ ገዳሚ ስትል የነበርክ ሰው ነህና ለዚህ ነገር ደግሞ ኃላፊነት ሳትወስድ ሁሉንም ነገር ሩታ ላይ አምጥቶ መለጠፍ ተገቢ ነው ብዬ እንደኔ አላስብም። ይሆናል አይደለ? በቃ የተወሰነ ትሞክርና ተመልሰህ ሄድ አሁንም ከሄርሜላ ጋር ትሆናለህ። ይሄ ነገር እኮ ግልጽ ነው። በነገራችን ላይ ሩታ የሆነ እኔ እንደውም አንዳንዴ ሳስብ ሩታ ይቅርታን እንድትቀበል የምትፈልግ አይመስለኝም። በቃ ከሩታ ይቅርታን ከፈለግ እኮ በቀጥታ ሄደ ማለት ነው። በተደጋጋሚ እቺ ልጅ ያንተን እምነት ማግኘት እስክትችል ድረስ መሞከር አለብህ። ነገሮችን ለማስተካከል መጣር አለብህ። አንተ ትሄዳለህ ወይ ሄርሜላን እንደለመድከው ይዛት ትሄድና በቃ ሄርሜላ ከዚህ በኋላ ከአንቺ ጋር መገናኘት አልፈልግም ምናምን ትላለህ። ከዛ ደግሞ በነጋታው አብረሽዬ ብላ ስትጠራህ የሆነ ቦታ ትሄድና እንደምታፈቅርህ ትነግርሃለች። አሁንም ደግሞ የሆነ ነገር ታረግና ምናምን ለማሳመን ትሞክራለህ። ወይም ባለፈው እንዳደረግከው ሩታን ሰርፕራይዝ እንዳደረግከው መኪናውን ወርቅ እየገዛ እንትን ለማለት ትሞክራለህ። ከዛ ደግሞ አንድ ቀን እንኳን ማደር አትችልም። ተመልሰህ ሄርሜላ ጋር ትሄድና ነገሮችን እንዳለ ፉርሽ ታደርጋቸዋለህ። እኔ ይሄንን ነገር ለማየት ስረዳ እርቁን ሩታ ሳትሆን አንተ እንዳልፈለክ ነው የሚገባኝ ማለት ነው። በቃ
እርቅ የፈለገ ሰው ዋጋ ይከፍላል። ትልቅ ጥፋት ነው ያጠፋው፣ ትልቅ ዋጋ የሚያስከፍል ጥፋት ነው የጠፋው። ለዛ ነገር ኃላፊነት ወስደ በተደጋጋሚ የዚች ልብ እስኪመለስ ድረስ የዚች ልጅ ልብ እስኪመለስ ድረስ አራስ ቤት ነው ያለችው። ብዙ ነገሮች እንትን ይሏታል። ደጋግመህ የእሷን ይቅርታ ለማግኘት መጣርህን መቀጠል ነበረብህ። ግን አንተ ያንን ነገር ማድረግ አልፈለግክም። የምትሄድባቸውም ወይም እሷን ይቅርታ ጠየቅኩ ወይም ወደ እሷ ተመለስኩ ብለህ የምትሄድባቸውን መንገዶች ሆን ብለህ እኔ ይቅርታ ስጠይቃት እኔ ሄጄ እባክሽ አንድ ላይ እንሆን ስላት እሷ እምቢ አለችኝ ለማስባል እንደሆነ ግልጽ ነው። እና አሁን ላይ ይኸው በመጨረሻ ተናገርከው። እንደምትናገረው አውቅ ነበርና አሁን ይሄ እኔ ከደሙ ንጹህ ነኝ ምናምን አይነት ጽዌ አያስኬድህም። በቃ አንተ ነህ በግልጽ እንደውም መለየትን መናገር ያለብህ፣ ምርጫህን ማሳወቅ ያለብህ አንተ ነህ። ወይ ሄርሜላን ወይ ሩታን ብለህ ከነዚህ ሰዎች ጋር በደንብ ማለት ነው በቃ ሩታን ከመረጥክ ይቅርታህን ጠይቀህ አሳምነህ እቺ ልጅ ይቅርታ እስክታደርግልህ ድረስ ዋጋ ከፍለ ከእሷ ጋር መሆን። አይ ካልክ ደግሞ አንዴ ሩታ ጋር መመላለስን ትተህ አንዴ ወደዚህ አንዴ ወደዛ ማለትህን ትተህ ውሽማህም እኮ የእሷ ብቻ መሆንህን ማረጋገጥ ትፈልጋለች። አውጥታ ስላልተናገረች ነው። ሄርሜላም እኮ የእሷ ብቻ እንድትሆን ነው የምትፈልገውና አሁን ላይ እንትናችሁ እየሰመረ ይመስለኛል፣ መንገዳችሁ እየቀና ይመስለኛል። እና ከደሙ ንጹህ ሆነክ ወደ ሄርሜላ ለመሄድ ያሰብክ ነው የሚመስለኝ። ይመቻችሁ እንግዲህ ምን ማድረግ ይቻላል። ያንን መንገድ ከመረጥክ ሄርሜላ ትሻለኛለች። ሲጀመር ስሜት እንዳለህ እኮ ግልጽ ነው ለሄርሜላ። አሁን አንተ ሁለት በኩል ሆነ ምናምን ነው እንጂ የተሰቃየ ያለው ግልጽ እኮ ነው። ስሜት እንዳለህ በደንብ ያስታውቃል። ሄርሜላ ላይ የሆነ ፍላጎት ባይኖር ኖሮ ይህንን ሁሉ ዋጋ እንደማትከፍል በደንብ ግልጽ እኮ ነው። አንድ ሰው የሆነ ሰው ላይ ፍላጎት ሳይኖረው ሙጭጭ ብሎ ከዛ ሰው አልለይም ብሎ ቤቱን ትዳሩን ሊያፈርስ የሚችልበት ምክንያት ይኖራል ብዬ እንደኔ አላስብም። እና ሙጭጭ ያልክበት ነገሮችን በዚህ ልክ የገፋህበት ትልቁ ምክንያት ለሄርሜላ ስሜት ስላለ ነው። በቃ ምን ማድረግ ይቻላል? ሩታም እኮ ብላለች ልቡ ከእሷ ጋር ያልሆነን ሰው በድጋሚ ወደ ህይወቷ መልሳት ችግር መፍጠር አትፈልግም። ወደ ራሷ ብትመልስም ከሄርሜላ ጋር ድንጋይ የተወራወሩ እየተቋሰለች ምናምን እንትን ማለት አትችልም። እና እነዚህ ሁሉ ነገሮች በራስ እጅ የፈጠርካቸው በራስ እጅ ያመጣሃቸው ነገሮች ናቸው። እና እንግዲህ አሁን ከእያንዳንዱ ነገር ጋር ፊት ለፊት የምትጋፈጥበት ሰዓት ደርሷል። ምርጫ ሄርሜላ ናት ልትለን ዳርዳር እያልክ እንደሆነ ነው እየተሰማን ያለውና ለማንኛውም ጋይስ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እኔ ግን ይህ ልጅ ራሱን ከደሙ ንጹህ ለማድረግ ወይም እኔ አይደለሁም ይህንን ትዳር ያፈረስኩት እኔ አይደለሁም እዚህ ነገር ላይ ችግር እየፈጠርኩ ያለሁት ለማለት እየሄደበት ያለው ርቀት ፍጹም የማያዋጣ መሆኑን መናገር እፈልጋለሁ ማለት ነው። ሩታውንም ቢሆን በጥንካሬሽ እንድትቀጥይ ነው የምፈልገው። በቃ ይሄ ከነሱ ጋር ለእያንዳንዱ ነገር እንደዚህ አተካራ ውስጥ መግባት ምናምን አያስፈልግሽም። በቃ አንቺ አሁን አንድ ስቴፕ ራስሽን ከፍ ያደረግሽ ልጅ ስለሆንሽ ልክ በተለመደው አይነት ሪትም ነው መሄድ እንዳለብሽ የሚሰማኝ ማለት ነው። ብቻ እስኪ የሚፈጠሩ ነገሮችን አብረን እናያለን። ስቶሪው ላይ ካጋራው ነገር በተጨማሪ ምሽት ላይ እንግዲህ በቪዲዮ መምጣታቸው አይቀርም። ምን እንደምትሉን ደግሞ እስኪ እንጠብቃለን። አንተ እኮ ታምረኛ ነህ። እስኪ ደግሞ መተህ ምን ልትለን እንደምችል መቼስ ውሽማህን ይዘህ ነው የምትመጣው። ግን ተሻለህ? እንዴት ነው? እየተንከባከበች ነው? ለማንኛውም እስኪ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን። እወዳችኋለሁ። ምሽት በሚለቀቁ ቪዲዮዎች ዙሪያ ሀሳባችንን እየሰጠን እንገናኛለን። ይመቻችሁ።